ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያም የመላእክት ሰራዊት የመላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግሥናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛም ሰማዕታት በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ በአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጨዋወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል፣ በሰማይ ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ከባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሐረባቸውን ወደ ላይ ይወረውሩላታል። የወደደችውንም በእጇ ተቀብላ መልሳ ትልጥላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሁሉ ክርስቲያንም እስላምም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እሷም ትባርካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለእለሪዩኪ ከማይነ ወለት ሀበማ ሞዓይለ ሐምስ እስከ ይትፌጽማ ማርያም ንግሥት ውስተ ደብረ ምጥማቅ ከተማ ብፁዓት አይንት ዘነጸረኪ በግርማ ወብፁዓት አእጋር ቅድሜኪ ዘቆማ። በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረኖ ወደምትባል በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት የተጋደለ 67 ዓመት በኖረ ጊዜ የገድሉንና የትሩፋቱን ወሬ በየቦታው ሁሉ ተሰማ። እነሆ አንዲት በክፉ ሥራዋና በዝሙቷ የታወቀች ኃጢአተኛ መንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው። እናንት ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅዱስናውን ባረከስኩት ትህርምቱንም ባፈረስኩት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከእኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜ ተነስታ ጌጦቿን ልብሶቿንና ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ አለችው። እሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት።
በዚያችም ሰዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እሷ ግን ልብሶቿን ለብሳ ጌጦችንም ተሸልማ ሽቷን ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትንም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦል እሳት የምትቺ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳት ውስጥም ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላዋ ወጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎቱ ሁሉ አላፊ እንደሆነ ያስተምራትና ይመክራት፣ ልብ ያስደርጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ተጠብቃትም ዘንድ እመምኔቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ መጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳይመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖሩም አዘነ። የእግዚአብሔርን ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 አገሮችንም እስኪዳረስ በአገሮች ሁሉ በገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህም በኋላ የዕረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ለአባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱን በታላቅ ክብር ገንዞ ቀበረው። ያቺን ሴት ግን እስከ ዕረፍቷ ቀን ባለ መርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ ባህሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርትያኖስ እምነጽሮ አንስት ዘጎየ ለአሌሁ ሰይጣን አመ ተመክነየ አዘኪሮ ኩሎ ከመለግዚኡ ጸለየ እስካውጻከኒ ሀበ ረክብ ናህየ አሃለፍከኒ ይቤ እሳተ ወማየ። በዚህች ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። ለዚህ ቅዱስ የመፈወስና ድንቆች ታምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ሥጋ አንበላም ባሉት ጊዜ በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞም በተራራ ላይ ገዳም ሠራ። ውሃም ከተራራው በታች የራቀ ነበርና በጸለየና በእጁ ባማተበ ጊዜ ስቦ ከተራራው ላይ አመጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባም ጊዜ በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ጫነበት። ሰይጣንም አረፈ። ደግሞም ሁለተኛ የአካ አገረ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን 4 እንስራዎችን በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህም በኋላ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረች ጸሎቱ ይማረን፣
በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሮን እጓላተ ርግብ ዘአስረረ ድኅረ ተበስሉ በእሳት ከመይኩኑ ድራረ ኢያጥንዮሙ ፍኖቱ ወያድክሞሙ ወትረ ማየታህቲት ሀበ ሐነጸ ማኅደረ በማይተበ እዱ ሲህዎ አይረገ ድብረ። በዚህችም ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ለአባት እናቶቻችን የተገለጠች እመቤታችን እኛንም በረድኤት ትገለጽልን። ጣዕመ ስሟ በአንደበታችን ጣዕመ ፍቅሯ በልባችን ይደርብን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚህች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። በዚህችም ዕለት የምስራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምለተ ጽምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እላቡ ብዑላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን ወመላእክት ትጉሃን፣ ደናግል፣ አዲ የመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ